ገነትን ያስከፈተችው እመቤቴ ብጽዕት ድንግል ማርያም ናት። ምክንያቱም ይሄ ስህተት ነው እታል ቤቲ ዛሬ ብትሞት የት ነው የምትገባው? እኔ ገነት በምን አወቅሽ? በምን አወቅ? ምክንያቱም ኢየሱስ ክርስቶስ ለአዳምና ሔዋን ከሞት በኋላ እመቤቴ ማርያም ለእኛ ስትል የገነትን በር አስከፍተናለች። ስለዚህ ወደ ገነት ማርያም የገነትን በር ስላስከፈተችላት ዛሬ ብትሞት ገነት ትገባለች። ለቤቲ የሚጠቅመው የናዝሬቱ ኢየሱስ ክርስቶስን በልቧ ላይ አታምኙም እታለም። በእውነት አምናለሁ። የተሰቀለልኝ ጌታ ኢየሱስ ክርስቶስ የተሰቀለልኝ ጌታ ኢየሱስ ክርስቶስ ጋር ቆርሰኝ ደግሞ የተሰለኝን በደም ትልቅ ስህተት እኮ ነው የተናገርሽው። ገነት የተከፈተው በማርያም ነው አልሽ። ገነትን ያስከፈተችው እመቤቴ ብጽዕት ድንግል ማርያም ናት። ምክንያቱም ይሄ ስህተት ነው እታለም። ስህተት ታዲያ ነው። አንድ ነገር ልንገርህ፣ ገነት የተከፈተው በማርያም ስለሆነ ኢየሱስን ካልኩት ማለት ነው ኢየሱስን አላምነውም። አየህ፣ ትክክል አይደለም። ገነት የተከፈተው በማርያም ስላልሆነ እሺ፣ በኢየሱስ ክርስቶስ የተከፈተውን ማስረጃ አሳየኝሽ እታለም። ይህንን ወንጌል የሰበከው ማን ነው ካልከኝ፣ ይኸው ከሐዋርያት ጀምሮ የሚሰበከው ወንጌል ነው። ስለዚህ ሰው ያዳነው በምንድን ነው? እሱ ያ የሰውዬ የዳነው ብላችሁ የዳነበትን ሚስጥር ብትመረምሩ ስለሱ ኃጢአትና በደል ዋጋ በከፈለው በእግዚአብሔር ልጅ በክርስቶስ ኢየሱስ ባለው እምነት ነው። በእግዚአብሔር ቃል አንድ ላሳያችሁ። እንደዚህ ይላል። የጌታ ቃል በጣም ወሳኝ ስለሆነ ማለት ነው። የመዳናችን ተስፋ ምን ላይ እንዳለ ማየት መመልከት በጣም አስፈላጊ ነው። እሺ፣ በጣም አስፈላጊ ነው። የመዳናችን ተስፋ ያለው ውሃ ላይ አይደለም ብራዘርስ፣ ውሃ ላይ አይደለም። የመዳናችን ተስፋ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ ነው። ውሃ ስለነካችሁ የዳናችሁ ሰዎች እንዳላችሁ የሚሰማችሁ ካላችሁ በጣም ነው የምታሳዝኑ። ከውሃ ወንጌል ውጡ። ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ በማድረጋቸው ብቻ ነው ህይወት የሚያገኙት። ከዛ ውጪ ህይወት የሚገኝበት ሚስጥር የለም ወዳጆች። የእግዚአብሔር ልጅ ኢየሱስ ክርስቶስን የተቀበለ ሰው ምን ሆኗል? ድኗል፣ ጸድቋል። በደንብ ልስማ። እንደዚህ ይላል፣ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ሃሌሉያ። ስለ ማን ነው የተሰረየው ኃጢአት በደላችን? ስለ ስሙ፣ ስለ ክርስቶስ ኢየሱስ ስም። የኃጢአታችን የበደላችን ሚስጥር በእግዚአብሔር ፊት ምህረት የማግኘቱ ጉዳይ ስለ ክርስቶስ ኢየሱስ ስም ነው። ስለ ውሃ አይደለም። ውሃ ስለነካ ስላልነካ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስን ስላመንከው በስሙ የሚገኝ የኃጢአት ስርየት ስላለ ነው። ይሄንን ደግሞ ነቢያቶች ሁሉ ነው የመሰከሩት። ነቢያት ሁሉ የመሰከሩለት ጉዳይ ምንድነው? እሱ በክርስቶስ ኢየሱስ ስም በስሙ የኃጢአት ስርየት ሁሉ እንደሚገኝ ነቢያት ሁሉ መስከረዋል። ይሄ እውነት ነው በእኛ የተፈጸመው። ስለዚህ እኛ የኃጢአት ይቅርታን የተቀበልነው ከክርስቶስ ኢየሱስ ስም የተነሳ ነው። መቼ ነው ያ ያገኘን? ኢየሱስን ስናምን። ዶንት ፎርጌት። ቃሉ ይቀጥላል። እንደዚህ ይላል፣ የኃጢአት ስርየት የተገናኘው ከማን ነው? ከክርስቶስ ኢየሱስ ስም ጋር ነው ወዳጆች፣ እንዳትሸወዱ። እሺ፣ እንደዚህ ይላል፣ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ሃሌሉያ። ማን? እግዚአብሔር ምን እንደሰጠን? የዘላለም ሕይወት እንደሰጠን። በጣም እኮ ነው የሚገርመው ወዳጆች። ሰጪው ማን ነው? እግዚአብሔር ነው። የዘላለም ሕይወት እንዳለን እርግጠኞች ነን። አሁን ጴንጤዎች እርግጠኛ የሆንበት ምክንያት ሰጪው እግዚአብሔር ስለሆነ ነው። እሱ ነው የሰጠን። ማለት ምንድነው? እሱ ቸር ስለሆነ መሐሪ ስለሆነ ነው። እግዚአብሔር ነው የሰጠን የዘላለም ሕይወት። ከኛ የሆነ ነገር አንዳች ነገር የለውም። ሰጪው ማን ነው? እሱ ራሱ እግዚአብሔር ነው። አየህ፣ እርግጠኛ የሆንበት ምክንያት ምንድነው? እሱ ከለጋሹ የተነሳ
ከሱ የተነሳ ምን አለን? የዘላለም ሕይወት እንዳለው ምስክሩ ይህ ነው ይልና በልጁ እንዳለን ምስክሩ ይህ ነው ካለ በኋላ ልጁ ያለው ሕይወት አለው። ማን ያለው? ኢየሱስ ያለው ሰው ሕይወት አለው። ኢየሱስ ሲደመር ውሃ አይልም ወንጌሉ። ሰው ኢየሱስን ሲይዝ ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። በቃ ሕይወት ይሄ ነው። ሰው በክርስቶስ ኢየሱስ ሲያምን ሕይወትን ያገኛል። ካላመነስ ሕይወት የለውም። ስለዚህ የሕይወት መገኛ ሚስጥሩ ምንድን ነው ካልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄንን ኢየሱስን የሚያምን ሰው በእውነት የእግዚአብሔር ልጅ ሆኗል። ከእግዚአብሔር ተወልዷል። የዘላለም ሕይወት አግኝቷል። የእግዚአብሔር ልጅ ኢየሱስ ክርስቶስንስ ያላመነ ሰው ከሕይወት ጎሏል። የእግዚአብሔር ፍርድ በሱ ላይ አለ። ስለዚህ መጽሐፋችን በጣም ግልጽ የሆነ ትምህርት ነው የሚናገረው። የዘላለም ሕይወት ዋስትናችን በልባችን በምንቀበለው በአንደበታችን በምንመሰክረው ስም ላይ ነው። ይሄ ስም ኢየሱስ ይባላል። ከዚህ ስም ውጪ ሌላ ሕይወት የሚገኝበት ምንም አንዳች ነገር የለም። ለዚህ ነው ሐዋርያት ሥራ ምዕራፍ 4 ላይ በግልጽ በአደባባይ ላይ የሚናገር ምን አለ? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ኢየሱስ ነው። ከኢየሱስ ውጪ ሌላ የምንድንበት ሕይወት የምናገኝበት አንዳች ስም የለንም። ውሃ በሉት ሌሎችም ነገሮች ልታነሱት ትችሉ ይሆናል። ግን የመዳን ተስፋ መሰረቱ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከኢየሱስ ውጪ ሰዎች ሕይወት የሚያገኙበት ጉዳይ የላቸው። ወንጌሉ ይሄ ነው። ወንጌሉ ይሄ ነው። ይሄንን ስንል ጥምቀትን እያቃለለን ነው ወይ? አይደለም። ማንም ሰው መጥቶ የወንጌል አማኝ ጥምቀትን ሊያቃልል የሚችል የወንጌል አማኝ የለም። ተጠምቄያለሁ። ብዙዎቻችን ተጠምቀናል። የዳነው ግን ስለተጠመቅን አይደለም። የዳነው ኢየሱስን ስላመንኩኝ ነው። እኔ አዳኜ ኢየሱስ ነው። ታዳጌ ኢየሱስ ነው። ሕይወት የሰጠኝ ኢየሱስ ነው። ነፃ ነህ ያለኝ ኢየሱስ ነው። ደሜ በቂ ነው፣ ያፈሰስኩልህ ደም በቂ ነው ያለኝ ኢየሱስ ነው። ስለ አንተ ተገርፍ ያለው በመገረፍ ቁስል ተፈውሳል ያለኝ ኢየሱስ ነው። በስሜ የኃጢአት ስርየትን ታገኛለህ ያለኝ ኢየሱስ ነው። ኢየሱስ ነው። ሂዝ ዘዋ እታል ኢየሱስ ነው። እሱ በከፈለው ዋጋ እኔ ነፃ ወጥቻለሁ። መጽሐፉ የሚናገረው ይሄንን የሚያስተምረው ይሄንን ሰው የጌታ ትእዛዝ ስለሆነ ምን እናደርገዋለን? እንከተለዋለን። ለዚህ ተጠምቄያለሁ፣ አምናለሁ። ጌታን ተጠምቄያለሁ፣ ክርስቲያን ነኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የተጠመቅን ክርስቲያኖች ነን። ያዳናችሁ ግን ማን ነው ስትሉን፣ አዳኛችንን ግን ጠንቅቀን እናውቀዋለን። ያዳነን ስለኛ በመስቀል ላይ ዋጋ የከፈለው የናዝሬቱ ኢየሱስ ነው። ነፃ ያወጣችሁ ማን ነው ስትሉን እናውቀዋለን። ነፃ ያወጣን የናዝሬቱ ኢየሱስ ነው፣ ሌላ አይደል። ስለዚህ አትቀላቅሉብን የምንለው ለዚህ ነው። አዳኛችንን ለይተን እናውቀዋለን። አዳኛችን ኢየሱስ ነው። ምን ማለት ነው? የተቀላቀለው ውሃ ካልነካችሁ አትድኑም እያላችሁን ነው። እሱ ነው የተቀላቀለብን። ምክንያቱም የመዳኑ መሰረት ውሃ አረጋችሁት። የመዳኑ መሰረት ውሃ አይደለም እያልን ያለን። ኦኬ፣ የመዳኑ መሰረት ስለኔ ኃጢአትና በደል በመስቀል ላይ የሞተው ኢየሱስ ነው። እሱን መቼ ነው ያገኘሁት? ጌታ እንደሆነ በልቤ አምኜ በአፌ በመሰከርኩበት በዛ ሰዓት የጌታን ስም የሚጠራ ሁሉ ይድናል እንደሚል ቅዱስ ቃሉ ይሄንን ስም ጠርቼ ነው የዳንኩት። ይሄን ስም ነው ያዳነኝ።
አዳኝ የሆነኝ ይሄ ስም ነው። ስለ ኢየሱስ ክርስቶስ በላይ ደግሞ አዳኝ ይሄ ስም ነው። አትቀላቅሉብን። አዳኛችን ኢየሱስ ነው። አዳኛችን ኢየሱስ ነው። ማን ነው ነፃ ያወጣ ካላችሁን ኢየሱስ ነው። ታዳጊያችን ኢየሱስ ነው። ውሃ አይደለም፣ ዘይት አይደለም፣ የአገልጋዮች ክብር፣ የአገልጋዮች ዝና፣ የአገልጋዮች ስም አይደለም። ብራዘርስ የኛ ስራ የኛ ልፋት አይደለም ያዳነን። ያዳነን በቅዱስ አጠራሩ የጠራን እሱ ራሱ ነው፣ ሌላ አይደለም ወገኖች። እና አስቀላቅሉብን። ኢየሱስ ነው አዳኛችን። ለሰውም ስንናገር ኢየሱስን እመንና ትድናለህ ነው የምንለው። ወንጌሉ ስለ ኢየሱስ ስለሆነ የምስራቹ ኢየሱስ ነው፣ ውሃ አይደለም ብራዘርስ። ላላመነ ነው ታዲያ ይሄ ትምህርት ላላመነ። አክስቴ ምን አልሽ? መቼ ኢየሱስን ስታምኑ ዳናችሁ? እናንተ እኮ አልዳናችሁም እኮ። ያንቺ መዳን እርግጠኛ የሆነው እኮ ዋሲነካሽ ነው። ላሳይሽ እንዴት ነው? ላሳይሽ፣ ችግር የለም። ኢየሱስ ክርስቶስን ባመናችሁበት በዛው ሞመንት ላይ ትድናላችሁ ብላ ኦርቶዶክስ ታስተምራለች። አስረጃለሽ? እንደሱ አይነት ማስረጃ ያመነ የተጠመቀ ይድናል ትላለች። ያልኩሽን አልሰማሽኝም። አይሽ ቤተክርስቲያንሽ ኢየሱስ ክርስቶስን ያመናችሁ ጊዜ በዛው ባመናችሁበት ቅጽበት ሳትጠመቁ ከመጠመቃችሁ በፊት ትድናላችሁ ብላ ታስተምራለች ቤተክርስቲያን። ማመንና ጥምቀት አንድ ላይ ነው። ያመነ ሰው ነው የሚጠመቀው። አንተ ጥምቀት እንዴት ነው ለመዳን ጥያቄ ሌላ፣ እኔ ጥያቄ ሌላ፣ ያንቺ መልስ ሌላ። እደግምልሻለሁ ጥያቄውን የመመለስ አቅም። ያንተ ጥያቄ ቤተክርስቲያናችሁ ከምስጢራት በፊት አንድ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን የእግዚአብሔር ልጅ ይሆናል ወይ? ከእግዚአብሔር ይወለዳል ወይ? አይወለድም እኮ። ታለም ለምን ትታገያለሽ? የታወቀ እኮ ነው። ብዙዎቻችን እኮ የወጣ ነው ከኦርቶዶክስ ነው። የሥላሴ ልጅነት ቤተክርስቲያንሽ የምታድለው በውሃ ነዋ። በኢየሱስ በማመን አይደለም። ጥሩ እኔ አልነበርኩም እታለም፣ ጌታ ይባረክ። እኔ እግዚአብሔር ይመስገን እኔ አልነበርኩም ከመጀመሪያ። ቆይ አንዴ እኔ አልነበርኩም። አሁን ማለት እኔ በጌታ ቤት ነው ያለው። የሚጠይቅ ሰው ቆይ ስሜት አያቱኝ። አሁን የጠየኩሽ በጣም ሲምፕል ነው። ለምን አልሆንም ስሜታዊ? ምክንያቱም አንተ የምትናገረው ነገር ከዛም በላይ ያደርጋል። ስሜት ያደርጋል። እሺ አይዞሽ እታለም። ለምን አደረግም? አልዳንሽም። መድኃኒን እንደቀላል ውሃ ካለ አየሁ አይደል? ጠጪ እስኪ። አየሁ አይደለ? ንግግሮች ያረጋጋል እኮ ነው ያልኩት። ውሃ እኮ እታለም አይደለም፣ ስሜታዊነትን ያረጋጋል። እንደ እግዚአብሔር ቃል ነው እያወራሁኝ ያለው። አትናገሩም እንደዛ። ዛሬ እንደውም ብቻ አንችሎ ጸባኛ ሆኗል። ችግር የለም አትጠጪ፣ ችግር የለም አትጠጪ፣ ችግር የለም ከስር ችግር የለም አትጠጪ፣ ችግር የለም እታለም ዶሪ። ግን ሀሳቡ ላይ እንቀጥል። ይኸውልሽ ያልኩሽ ነገር ቤተክርስቲያንሽ ውሃ ካልነካችሁ በስተቀር ትድናላችሁ ብላ አታምንም። ኦኬ ቤተክርስቲያናችሁ ውሃን አስነክታ ምን ያደርገችው ስለምታስተምር። እሺ ስለዚህ ውሃ ያልነካችሁ ሰዎች አይደሉም ማለት ነው። ኢየሱስ ክርስቶስም እኮ ተጠምቋል እኮ። ኢየሱስ ክርስቶስ እኮ ተጠምቋል። ጥምቀት ክቡር ነው። በመሀል አትግቢ። ኢየሱስ ሲናገር በመሀል አትግቢ። እገባለሁ። ምን አልገባም።
አትገቢ የሚጨርስ እሱ አንቺ እያደመጠሽ አለ እንደ እሱ እገባለሁ ትላለች። እንደ ሚዩት አድርጌና እሱ ይጨርስ እና ተናደሽ ማለት ነው። በቃ ሚዩት አድርጌ ዳኒ ይቀጥል። እሺ ኦኬ ቴንክ ዩ። ተረዷት ጋይስ ማለት አንደርስታንድ አድርጓቸው እና እናንተ ሪላክስ አድርጉ። ምንም እናንተ ሪላክስ አድርጉ። ብትናደድ እውነት አላት፣ መናደድ አለባት። ምክንያቱም የዘመናት ትምህርቶቻቸው እየፈረሱ ነው ያሉት እና እኛ የምናየው እንትኑን ነው አይደለ? በዚህ ወይ ነው ሪፍሌክት ያደርጉ የሚችሉት። ኦኬ ምክንያቱም እንደ እግዚአብሔር ቃል እንዳልሆነ ሰው እየገባው ሲመጣ የዘመናት እኮ ነው እምነቷ፣ የዘመናት እኮ ነው ትምክህቷ። ይሄ ሁሉ ትምክህትና ይሄ ሁሉ ትምህርት በቃ ትክክል እንዳልሆነ እግዚአብሔር መንፈስ እየነገራት እንደሆነ ነው የሚገባኝ። እና ላያናድድ ይችላል። ወደምን ነው የሚያናድደው? አናዶ አይደል ብዙዎቻችንን የቀየርን። ሳንናደድ እኮ አልቀረንም። በአንድም በሌላም ተናደናል። አንዳንዶቻችን ድንጋይ ወርውረናል አይደል? ከዛም አልፈን ተማተናል። መጽሐፍ ቅዱስ የቀደደውላ አውቃለሁ። የምሬን ብዙዎች እንደዛ ነው የሚያደርገው። ግን እግዚአብሔር በስራ ላይ እንደሆነ እኔ አሁን ልድን እናንተ ልታድኑኝ እየተናደሩ ተይው፣ ችግር የለም። ይሄንን ተይው፣ ለጌታ ተይው። ለምን ዝም ብለህ ቃሉን አትናገርም? ትርፍ ዝም ብሎ ኮተት ማውራት ምን ያስፈልጋል? ተረዳሁሽ እኮ ነው ያልኩት አክስቴ። እኔ ተረድቼሻለሁ። ምንም አትረዳም። በቃ እንደዚህ ብትሆኚ ችግር የለም። ቀጥይ ነው ችግሩ። እሺ ዋናው ሀሳብ ላይ እንቀጥል። አየሽ ቤተ ክርስቲያንሽ ኦኬ የመዳን ተስፋ የምትጀምረው ከኢየሱስ አይደለም። አላቃለልኩትም። ባቃሉ አልጠመቅም። መጽሐፍ ቅዱስ ጥምቀት ነው የሚለው። ኢየሱስ ክርስቶስ የተጠመቀበት ክቡር ስርዓት ነው ጥምቀት፣ ውሃ አይደለም። እሱ ነው። ይኸውልሽ ጥምቀት የሚባለው በደንብ ተረጂ። ኦኬ ፕሮሰሱ ነው። ኦኬ ሰው የሚጠመቀው ምንድን ነው? እሱ ነው ያን ክሬት ያደረገው። በውሃ ስንል አክስቴ፣ ይኸውልሽ በውሃ ስንል እያወራን ያለ ነው። ቆይ ስሜት ያቱኝ። በውሃ ስንል ኦኬ ጥምቀት በራሱ መጠመቅ ማለት መነከር፣ መዘፈቅ ማለት አይደል? መስመጥ ማለት ነው። ሌላ ምንም ትርጉም የለውም። ኦኬ ትርጉሙ ይሄ ነው። በምን ውስጥ ካልን በውሃ ውስጥ ነው ማለት ነው። ኦልራይት ስለ ውሃ ነው የምናወራው። በውሃ ውስጥ ስትነከር አይደለም ህይወትሽ የጀመረው ነው እያልን ያለን። ኦኬ የሰው የመዳን ተስፋ የሚጀምረው ውሃ ውስጥ ሲገባ አይደለም። ኦኬ ውሃ ውስጥ ስንገባ አይደለም የዳን ነው። በክርስቶስ ኢየሱስ ስናምን ነው የዳን ነው ወገኖች። ምክንያቱም ሰው የሚድነው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ያመንነው ኢየሱስ ነው ያዳነን። ኦኬ ያመንነው ኢየሱስ ነው የገላገለን ወዳጆች። አሁን እኮ እንደ ጴንጤ እታለም አንቺ ክደሻል። አልካድኩም። አንተ ነህ ቃሉን እየቀነስክ እንዳልካድሽ ላሳይሻ። ለምንድን ነው ያመነና የተጠመቀ እንደ ካድሽ ላሳይሽ። ጥሩ እኔ አምነዋለሁ። እኔ አምኜ ተጠምቄያለሁ እኮ እኔ ጥቅስ እኮ አይመለከተኝም። ጥሩ እንዳላመንሽ ግን አንቺን ላሳይሽ። እኔ እንዳላመንክ እዚሁ እያየሁህ ነው አንተ። እሺ እኔማ አምኜ ተጠምቄያለሁ። ቃል መርጣ አይደለም ከእግዚአብሔር ቃል የምትጠቀመው። በፍጹም እኔ አምኜ ተጠምቄያለሁ። ጥምቀትን እኮ መጽሐፍ ተቀብያለሁ። ያውቃለህ። እኔ አምኜ ነው የተጠመቅኩት እታለም። በውሃ ነው የተጠመቅኩት፣ በሌላ አይደለም የሚጠመቀው። ስለ ውሃ ጥምቀት የምታወሪ ከሆነ አይደለ? ጥምቀት ነው እኮ ሰው በውሃ ነው የሚጠመቀው እታለም። መጠሪያ አይደለም እታለም። ሰው የሚጠመቀው በውሃ ነው እንዳትረሺ። አትቀላቂ እንጂ ሰው የሚጠመቀው በውሃ ነው። ስለ ውሃ ጥምቀት የምታወሪ እኔ አሁን እኮ ለጥምቀቱ ስናወራ እኔ አሁን የዮሐን ለምሳሌ የማቴዎስ ማመኑ ላይ ጥያቄ ኖሮኝ አይደለም፣ ግን ሁሉ ጊዜ ላሳይሽ ችግር እንዳለብሽ ላሳይሽ እኮ ችግር እንዳለብሽ ላሳይሽ፣ እምነቱ ላይ ችግር እንዳለባችሁ ላሳይሽ እኮ አልኩሽ። ፈቃደኛ ሁኚ እስቲ፣ ግድ የለሽም፣ ይጠቅምሻል። ችግር የለብኝም። ችግር እንዳለብኝ ሳይሆን አንተ መጽሐፍ ቅዱስን ተረዳሁ የራስን ነገር ችግር የለም። እሺ ችግር የለም ላሳይሽ። ፈቃደኛ ብቻ ሁኚ እንጂ እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን ባመንሽ በዛው ሞመንት ላይ ከመጠመቅሽ በፊት ድነሻል ወይስ አልዳንሽ? ድነናል፣ እንድናለን። መዳም ፕሮሰስ ነው።
ስለ ዳንክ ብቻ እስከ መጨረሻው አይደለም። ምክንያቱም የዳንክበትን ማስቀጠል አለብን። አሁን ዋሸሽ አንተ ዳንክ፣ ከዛ ኃጢአት ብትሰራ አሁን ዋሸሽ። አሁን ለጠየኩሽ ጥያቄ አሁን ዋሸሽ። ምንድነው ያልሽው? ምንድነው? ቤተክርስቲያናችሁ በእምነት ነው ወይስ በጥምቀት ነው የሥላሴ ልጅነት ይገኛል ብላ የምታምነው? እንዴ በማመን ያመነ ሰው ይጠመቃል። ውሸት። ማስረጃ ምን ማስረጃ አለ? የሥላሴ ልጅነት ይገኛል የምትለው ጥያቄ ስሚኝ፣ የሥላሴ ልጅነት ይገኛል ብላ የምታምነው በጥምቀት ነው ወይስ በእምነት ነው? ባላምን አልጠመቅም። እታለም እኔ አሁን የጠየኩሽን በደንብ ስሚ። የሥላሴ ልጅነት ሰው የሚያገኘው ሲጠመቅ ነው ማለት ነው? አይደለም እኔ እሱን አላነሳሁትም። እሱማ ካነሳሁት ሌላ ታሪክ ነው። አምኖ ሲጠመቅ እኔ ጠየኩሽ። ምንም ሌላ ታሪክ የለውም። አንሳው። ኦኬ፣ የሥላሴ ልጅነት የሚገኘው በጥምቀት ነው ወይስ በእምነት? አምኖ በመጠመቅ አትነጣጥሩ። ቃሉ እኩል ነው የተጻፈው እኮ። ጥሩ፣ ስታምኚ ባመንሽበት በዛው ሞመንት ላይ የሥላሴ ልጅነት ይገኛል ወይ? ምንድነው ሞመንቱ? ታምናለህ? የሥላሴ ልጅነት ወደ እግዚአብሔር ማስረጃ ስጪ ነው ያልኩሽ። ማስረጃ ስጪ። ውሸት እንደሆነ ላሳይሽ። ምን ማስረጃ ነው? ቤተክርስቲያናችሁ ስታምኑ ሳይሆን አይደለም። ማስረጃ ስጠኛሽ። ከዛ ሳወራ ደግሞ ተደርበሽ ታወሪያለሽ። እሺ ማስረጃ ስጪኝ ስልሽ እታል ተደርቤ አይደለም። ኦርቶዶክስ ቤተክርስቲያን ነው እየተደረብሽ ነው። ይድናል ማስረጃ ስጪኝ ያልኩሽ። የቤተክርስቲያን ትምህርት ነው የጠየኩሽ። የእናንተ ትምህርት አይደለም። የቤተክርስቲያን ትምህርት እኔ ጠየቅኩሽ ሌላ ነው። አንድ ይኸውልሽ፣ የጠየቅኩሽን ጥያቄ ድጋሚ ልንገርሽ። ይሄ ጥቅስ የወንጌል አማኞች ጥቅስ ነው። አንድ ኦርቶዶክሳዊ ይህንን ጥቅስ በወንጌል አማኞች ፊት የመጥቀስ አቅም የለውም። ኦኬ፣ በደንብ በማስተዋል ስሚኝ። እኛ የወንጌል አማኞች ነን። ቆይ አንዴ፣ አምነን የተጠመቅ ነው። ኦኬ፣ አምኜ የተጠመቁ አንተ አምኜ ተጠመቅኩ የምትለው ማለት ነው። ኦርቶዶክስ ነበርክ የሆነ ጊዜ፣ ከዛ ወደ ፕሮቴስታንት ስትሄድ አምኑ እንደተጠመቀ ሰው ቆይ አንዴ ታለ ቆይ ልጨርስልሽ። ዋናው ፖይንት እሱ ስላልሆነ አሁን የልጅነት ጥምቀት ላይ ልገባለሁ። ሀሳቤ ግን ይሄ ጥቅስ እኔን ይመለከተኛል ነው ያልኩሽ። ኦኬ ታለ እንደ አንድ ኦርቶዶክሳዊ ቤተክርስቲያናችሁ የሥላሴ ልጅነት ይገኛል ብላ የምታምነው ሰው ሲጠመቅ ነው እንጂ ሰው ሲያምን አይደለም። ይሄን ታውቂያለሽ? ሰው ሲያምን የሥላሴ ልጅነት ይገኛል ብላ አታምንም ቤተክርስቲያንሽ። ሰው ሲያምን ወዲያው እንዳመነ የሥላሴ ልጅነትን ያገኛል ብላ አታምንም ቤተክርስቲያንሽ። ብዙ ሰው አያውቅም ይሄንን። አሁን የሥላሴ ልጅነት የሚገኘው ሰው ሲጠመቅ ነው። አምኖ ሲጠመቅ ነው እንጂ ባመነበት በዛው ቅስፈት ላይ የሥላሴ ልጅነት አለ ብላ አታምንም። ይሄንን ላረጋግጥልሽ። ለምሳሌ አንቺ የሥላሴ ልጅነት ያገኘሽው መቼ ነው? ታስታውሻለሽ? የሥላሴ ልጅነት እኮ ያገኘሽው በ80 ቀንሽ እኮ ነው። አንቺ የሥላሴ ልጅነት አገኘች ተብላ የምትታሰበው በ80 ቀንሽ ነው። ወንድ ኮን ደግሞ በ40 ቀን። በ80 ቀን አለማመን አልችልም። በ80 ቀን አለማመን አልችልም። አምናለሁ። መቼ እኔ አሁን ቆጣም የሥላሴ ልጅነት ቆይ አንዴ ክርስቲያን ሲያደርጉ አንድ ፋሚሊ እኔ የሕፃናት ጥምቀት ጋር አልገባሁም። ቆይ አንዴ ስሚ። የሥላሴ ልጅነት መቼ ነው? ከቤተሰብ ጥምቀት ጋር አንድ ላይ ነው። ሐዋርያት ሥራ ላይ የሥላሴ ልጅነት መቼ ነው ያገኘው? ያጠምቁ ነበር። የሥላሴ ልጅነት መቼ ነው? በ80 ቀን። ለምን በ79ኛው ቀንሽ ላይ ለምን በ79ኛው ቀንሽ ላይ አላገኘሽ ማለት? በ70 ቀንሽ ላይ ለምን የሥላሴ ልጅነት አለ? ምንም ሴንስ የሌለው ነገር የምናወራው ስለ ጥምቀትና ስለ እምነት ነው። መልሹ ሴንስ ካለው ከሌለው ምንም የምናወራው እንትን ጋር ምንም እንትን የለውም። ቀላል ነው ለአንቺ ማለት ነው። መልሹ አፍጥኛው ምንድነው? እኛ አሁን እያወራን ያለ ነው ስለ እምነትና ስለ ጥምቀት ነው። ለምን በ70 ቀንሽ ላይ የሥላሴ ልጅነት አላገኘሽም ያልኩሽ?
አንቺ አይደለሽም? ምን ለማለት ፈልገህ ነው? እስክትጠመቂ ድረስ ክርስቲያን አልነበርሽም ነው? ለምን የ79 ቀንሽ ላይ የሥላሴ ልጅነት አልነበረሽም? ይሄ ምንም ጥያቄ አይደለም። ይሄ ምንም ከክርስትና ከመዳን ጋር ምንም ጥያቄ ነው። መልሽዋ። ምክንያቱም ያመነ የተጠመቀ ይድናል። ቀላል ከሆነ መልሹ። በ79ኛው ቀንሽ ላይ ለምን የሥላሴ ልጅነትን አላገኘሽም? እሱ የቤተ ክርስቲያን ስርዓት ነው። ጥያቄ የማን ስርዓት ነው አላልኩሽም። ለምንድን ነው ያላገኘሽም ያልኩት? የሙስሊም ስርዓት ነው አላልንም? የሙስሊም ስርዓት ነው አላልንም? የኦርቶዶክስ ስርዓት እኮ እንደሆነ እናውቃለን። ለምንድን ነው በ79ኛው ቀንሽ ላይ እኮ ለምንድን ነው ጥያቄው? ምን ስርዓት ነው ስርዓት አይደለም ማለት ጥያቄው። ለምንድን ነው በ79ኛው ቀን ላይ ጀመር እየተነጋገርን ያለው? እሱን ነው እያወራን ቅጽበታዊ ነው አይደለም የሚለው እሱን ነው እያወራን ያለ ነው። ቅጽበታዊ ነው ብለህ ለምሳሌ ያመጣኸው ምሳሌ ከክርስቶስ ጎን ተሰቅሎ ስለነበረው አትበትኝ። ሰብሰብ አድርጊው። አሁን ስለሱ ነው። አሁን ለምሳሌ ቆይ ረጋ ዛሬ በገነት ከኔ ጋር ነው ስላለ እምነት ቅጽበታዊ ነው ብለህ አይደለም። ስለሱ አይደለም። እሱን መጀመሪያ ላይ ነው ቅድም ነው ያነሳሁት። ቆይ ሁሉ ስሜት ያቱኝ እዚህ ጋር ስደሽ ትደነግጪ። ምሳሌ ለምን ነው የምትደነግጪው? ስለ እምነት ለምንድን ነው የምትደነግጪው? እዚህ ጋር ስንደርስ ምንም ደንግጠሽ ያላነሳ ነው ፖይንት ላይ በ80 ቀን ያለሽ። ቆይ ስሜት ያቱኝ በ80 ቀን ስለመጠመቅ ያለውን የቤተክርስቲያን ጨርሰውና ስርዓት ማምጣት አይደለም ፖይንቱ አንድ ነው። እኔ ነኝ የሚታረኩሽ። ኦኬ ለምንድን ነው የደነገጥሽው? መልስ ስለሌለሽ ነው። ለምንድን ነው የጠየኩሽ ይሄን ጥያቄ? ለምን እንደጠየኩኝ ለዚህ ክሊል አድርግና ከዛ አልደነገጥኩም። አንተ ነው ወስደህ መልስ ካለሽ ስጪኝ። ችግር የለም። እሱን ትተህ መጽሐፍ ቅዱሱ ላይ ያለው ማለት ስለዚህ ተው ስላልሽኝ ሚዩት አድርጌ እኔ ልተው የማልችልበትን ምክንያት ክሊል አድርግ ለህዝቡ። ኦኬ ሰው እየሰማን ስለሆነ ማለት ነው። ከምን ተነስተህ ነው? አንድ እኮ ላረግ ነው። ሳወራ ነው የምትሰሚኝ። ሳወራ ነው የምትሰሚኝ። የት አለ እሱ ላይ አብራራለኝ። ላወራ ነው። አንዴ ሚዩት አድርጊ። ላወራ ነው። ኦኬ ለምንድን ነው ቤተክርስቲያኒቷ ለእሷ ጭምር የሥላሴ ልጅነትን ያገኘችው? ውሃ ሲነካት ነው። የት አለ? ኦኬ ውሃ ባይነካት ኖሮ እህታችን የሥላሴ ልጅነት በ80 ቀኗ አታገኝም። ኦኬ ስለዚህ በዛ ቤተክርስቲያን ውስጥ የሥላሴ ልጅነት የሚሰጠው በጥምቀት መሆኑን ራሷ ያገኘችው ተጠምቃ ነው። በ80 ቀኗ ማለት ነው። በ80 ቀኗ በውሃ ነው የሥላሴ ልጅነትን የሰጠቻት። ምክንያቱም የ80 ቀን ቤተሰቦቻቸው ህፃናትን ሲያጠምቁ ነበር። ህፃናትን ማጥመቅ ሐዋርያትም ሲያደርጉት የነበረው ነው። ምክንያቱም ቤተሰብ ሙሉ ሲያጠምቁ ህፃናትን ለይተው አልተዋቸውም። እስኪ አድጉ ይቆዩ የሚል መጽሐፍ ቅዱስ ላይ ያለ እሱን ደግሞ ነው አሁን ነው እኔ ህፃኑኝ ስለተጠመኩ አይደል አላመንሽም አይደል? ለዛ አይደለም የጠየቁት አይደል? እኔ አላመንሽም አልወጣኝም። ቤተሰብ ሙሉ አላመንሽም አልወጣኝም አይደል? አልወጣኝም እኮ እሱን ደግሞ እሱን ትተይዋለሽ። እኔ ያነሳውበትን ፖይንት አይደል? ስለሱ አላመንሽም። አንተ ግን የሆነ ሰንበሪ ጴንጤ እምነቱን ሲቀይር አምኖ ይጠመቃል። ሃይማኖቱን መቀየር ዳግም ውልደት አይደለም። ዳግም ውልደት ሌላ ታሪክ ነው። እሺ ደግሜ ልጠይቃት። ጴንጤ መሆንን እንደ ዳግም ውልደት ምሳሌ መልስ ስላላት ደግሜ ልጠይቃት። ሐዋርያት ከነቤተሰቦቻቸው አልጠየኩሽም። ያልጠየኩሽን ነው የመለስሽ ያለሽ። የ80 ችግር የለም። እኔ ጠየኩሽ። አንቺ የሥላሴ ልጅነትን ያገኘሽው መቼ? የሥላሴ ልጅነትን ያገኘሽው መቼ? ችግር የለም። እንደሚያውቅ ሰው እያወራሽ ስለሆነ ለምን አታስወጧትም? ደከመችኝ ምናምን። መቼ ነው የሥላሴ ልጅነት? አስወጡኝ በቃ እንደፈለጋችሁ። ለምንድን ነው የምታስጨንቃት? ቀላል የሆነ ጥያቄ እኮ ነው። ይህን ያህል ዙሪያ ጥምጥም ሂደህ ይህን ያክል ማስጨነቅ የለብህም እኮ ወንድሜ። እሺ እኔ እሷን ላስጨንቃት ፈልጌ አይደለም። ቤተክርስቲያኒቷ ውስጥ ትክክለኛ ትምህርት እንደሌለ ላሳያት ስለፈለኩኝ ነው። እንደሚያውቅ ሰው እያወራችም ስለሆነ ቆይ አንዴ አትደረ እንደሚያውቅ ሰው እያወራች ስለሆነ ነው። ኦኬ ሰው እንደሚያውቅ ሰው ሲያወራ መጨነቅ ስላለበት ነው። ይህንን ፑሽ እያደረግን የምንሄደው ሰውን ለማስጨነቅ ፈልገን ሳይሆን መደበቅ እንዳይችሉ እንዲያዩት ያክል። ኦኬ ሶ ኦርቶዶክሳዊ ነህ አንተ ትመልስልናለህ። ችግር የለም። ማን ማስጨነቅ አላማም የለም። ቆይ አንዴ ከመሀል አይጀምርም። እንደሱ አይጀምርም። ያ
ቤተክርስቲያኒቷ ውስጥ ይሄን ያክል ነው። የሥላሴ ልጅነት አገኘን ብለው የሚያምኑት ኢየሱስ ክርስቶስን ሲያምኑ አይደለም። ለምሳሌ አንድ ሰው ከሙስሊም ቤተ እምነት ኢየሱስ ክርስቶስ ጌታ እንደሆነ ቢያምን፣ ኢየሱስ ክርስቶስ ለኃጢአቱ ለበደሉ እንደሞተ ቢቀበል፣ ኢየሱስ ክርስቶስን በማመኑ ብቻ ያ ሰው ድኗል ብላ ቤተክርስቲያኒቷ አታምንም። ይሄ ሰው ገና ለመዳን ምን ያስፈልገዋል? ውሃ ያስፈልገዋል። ውሃ ብቻውን ደግሞ በቂ አይደለም። ማስረጃ ዘይት ያስፈልገዋል። ሜሮን መቀባት አለበት። በማስረጃ ቅዱስ ሚዩት ታረጋለህ ወዳጅ፣ ሚዩት ታረጋለህ። ያ ስሜት ያቱ ኦኬ። ያ ሰው ምን መቀባት አለበት? ሜሮን 36 ቦታ መቀባት መቻል አለበት። ሜሮንን ብቻ በቂ አይደለም። ደግሞ ምን መውሰድ አለበት? ቁርባን ደግሞ መውሰድ አለበት። ጋይስ ይሄ ሰው ከዚህ ፕሮሰስ ከዚህ የሳክራመንት ፕሮሰስ በኋላ ነው አንድ ሰው ዳነ ብላ ቤተክርስቲያኒቷ የምታምነው። የሥላሴ ልጅነትን አገኘ የምትለው እዚህ ጋር ሲደርስ ነው። ከዛስ በፊት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመኑ አንድ ኦርቶዶክሳዊ አንድ ሙስሊም ዳነ ብላ አትቀበልም። ምን ማለት ነው? የናዝሬቱ ኢየሱስ ስለ ኃጢአቱ ስለ በደሉ የሞተለትን ያንን ኢየሱስ ክርስቶስን ሲያምን አይዳንም፣ አልዳንም። ይሄ ሰው አልዳንም። ዳነ የምትለው ይሄ የቤተ ክርስቲያን ያዘጋጀችውን የሳክራመንት ፕሮሰስ ሲጨርስ ነው ዳነ ብላ የምታምን። that's the point። በ80 ቀኗ ላይ አንዲት ኦርቶዶክሳዊ ሴት በ80 ቀኗ ላይ አምና አይደለም የዳነችው እኮ። የሥላሴ ልጅነትን በ80 ቀኗ ላይ አገኘች የምትለው ቤተክርስቲያኒቷ የተለየ ነገር ለዛ ሕፃን ልጅ የሆነው ምንድነው? እሱ ውሃ ነው፣ ጥምቀት ነው፣ ዘይት አለ፣ ሜሮን ነው፣ ቁርባን ከንፈሩ ላይ ይደረግበታል፣ አለቀ። ከዛ ውጪ ለዛ ለ80 ቀን ሕፃንና ለ40 ቀን ሕፃን ልጅ የተለየ ነገር የለውም። ቤተክርስቲያኒቷ መዳንን የዘላለም ሕይወትን የእግዚአብሔር ልጅነትን የምታድለው በእግዚአብሔር ልጅ በክርስቶስ ኢየሱስ እያመኑ ሕይወት እንዲያገኙ ሳይሆኑ ምንድነው? በቤተክርስቲያኒቷ ሳክራመንት ሌላ የተለየ ነገር የለውም። ይህንን ነው እንድታዩት ያክል ምን ያህል ስህተት እንዳለው ማለት ነው። እሺ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። እኔ ሁለት ጥያቄ ጠይቄ ዳኒ ሁለት ጥያቄ ጠይቄ እወርዳለሁ። እኔ አንተን አንድ ጥያቄ የእናንተ መጽሐፍ ቅዱስ ለምን ቀን ተቀንሱ ለብቻችሁ ሆናችሁ 66 ብቻ ታምናላችሁ? አንደኛ ጥያቄ። ሁለተኛው ጥያቄ ደግሞ በእናንተ ጋም ቁርባን ማለት ጥምቀትም አለ። የኦርቶዶክስ ላይ ብቻ ሲሆን ጊዜ ችግር አለ። ይህንን መልስ ብትመልስልኝ በትህትና። እሺ 66ቱ ብቻ ነው ሁሉም አብያተ ክርስቲያናት የእግዚአብሔር ቃል እንደሆነ የሚያምኑት። በ66ቱ ላይ ምንም ጥያቄ የለባቸው። ሌሎቹ ተጨማሪ መጽሐፍቶች ላይ ግን የእግዚአብሔር ቃል ስለመሆናቸው ሁሉም አባቶች አላመኑበትም። ሁሉም ደግሞ ቤተክርስቲያን ካቶሊክን ልታነሽ ትችላለሽ። ሌሎች አብያተ ክርስቲያናት ኦርቶዶክስ ሆኖ ራሱ የኢትዮጵያ ኦርቶዶክስን 80 አሐዱን የማይቀበሉ ብዙ አብያተ ክርስቲያናት አሉ። በትክክል ማለት ክርስቲያናት ስትል ዳኒ ማንንም ጨምሮ ነው? ሁሉም ስትል አሁን ሌሎች ለምሳሌ እስከ 80 አሐዱን የማይቀበሉ ሌሎች አብያተ ክርስቲያናት አሉ። ለምሳሌ መቼ ነበር የኒቅያ ጉባኤ የተደረገው? ያኔ ነበር ማለት ጥያቄ ሲኖርህ አንዴ ልጨርስላትና እኮ የጠቅልለ ንገራት። አሷንም በዛው እንዳትሰናከል። አይዞህ ወዳጅ፣ አይዞህ መበርታት ነው ያለብህ። ስለዚህ 66ቱ ላይ ነው ሁሉም እንደ ቤተክርስቲያን ልንስማማና የእግዚአብሔር ቃል ስለመሆናቸው እርግጠኛ የምንሆነው በ66ቱ ላይ ታጽ ከ66ቱ ውጪ ካቶሊክ የምትጨምረው አለ። ሌሎች አብያተ ክርስቲያናት የራሳቸውን ቀኖና የሚያዘጋጁባቸው ነገሮች አሉ። 66ቱ ላይ ግን ሁሉም አብያተ ክርስቲያናት የእግዚአብሔር ቃል ስለመሆናቸው ያምናሉ፣ ይቀበላሉ ማለት ነው። ዳትስ ዋይ። ስለዚህ የወንጌል አማኞች 66ቱ ላይ በመቀበላችን ምንም ያጎደልነው ነገር የለም። ምንም ያጎደልነው ነገር የለም።
እሺ ታዲያ ለምንድነው በእናንተ በኩልም ማህት አይነት የተከፋፈለ እንትን ያለው? ታዲያ ለምንድን ነው ሁላችሁም የኢየሱስ ክርስቶስ የምታምኑ ከሆናችሁ በእናንተ መካከልም የተከፋፈለው? ታዲያ ለምንድን ነው ምን የተከፋፈለው? እምነት ማለት አሁን ለምሳሌ ፕሮቴስታንት ሆኖ ጴንጤ አለ፣ ከዛ እና ሐዋርያት የሚባሉት አለ። ብዙ በቃ ብዙ እምነት ምንድን ነው ሉተሪያን የሚባለው አለ። ምን አለ ሐዋርያቶች አሁን ከኛ ወገን አይደሉም። እኔ አሁን ዝም ብለሽ እያወራሽ እንደሆነ አላውቅም። አሁን ሐዋርያቶች እኛ ውስጥ የሉም። ለምሳሌ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አንድ አይነት እምነት የላቸው። ሁለቱም ግን ኦርቶዶክስ ተብለው ይጠራሉ። አንድ አይነት እምነት የላቸውማ። ሁለቱም ያው ለምሳሌ አይደሉም እያልኩሽ እኮ ነው። ቁርባን ለምሳሌ የግሪክ ኦርቶዶክስ የኢትዮጵያ ኦርቶዶክስ ጋር መጥቶ ቁርባን አይወስድ። እንግዲህ የጌታን ስጋና ደም በሚያክል ነገር ማለት ነው አይወስድ። ማስረጃ በምን ማስረጃ? አሁን ርዕስ ለመቀየር ነው የፈለግሽው? እንድታስረዳኝ ነው። ለምን ርዕስ ካልሆነ በቃ ፐርሰናል ጥያቄ ነው። አሁን ሀሳብ ያነሳው እውነት አይደለም። በፍጹም እውነት በፍጹም አይደለም። ግን ይሄ ነገር ጥያቄ ስላለብኝ ምን እኮ ጥያቄ ካለብሽ እኔ ስለዚህ ብዙ ጊዜ ለመሰልክ ብዙ ጊዜ ኦርቶዶክስን ታጣጥላላችሁ፣ ሙስሊምን ታጣጥላላችሁ። የሆነ ከቁጭት ተነስቶ የሚጠየቁ ጥያቄዎች ችግር አለባቸው። አሁን ቤቲ መምጣት አለባት ብያለሁ እኮ ልመጣ ነው እኮ እኔ መምጣት አለብሽ ብያለሁ ቤቲ። እኔ ኢየሱስን እወቂው ቤትሻ። እኔ የሚቀለምሽ ነው ኢየሱስን ያወቀ ሰው ኢየሱስን አላወቅሽም ታል ታውቃለሁ እንዴ? እኛ ጌታችን የተሰቀለልን ስጋውን የተቆረሰልን ደሙን የፈሰልን በስነ በደንብ ጠንቅቄ አውቀዋለሁ። ግን እኔ ችግር የፈጠረብኝ ላሳይሽ እንደማታውቂ እንዴ? እንዴት ችግር ላሳይሽ እንዴ? ቤቲ ዛሬ ብትሞት የት ነው የምትገባው? እኔ ገነት። በምን አወቅሽ? በምን አወቅ? ምክንያቱም ኢየሱስ ክርስቶስ ለአዳምና ሔዋን ከሞት በኋላ እመቤቴ ማርያም ለእኛ ስትል የገነትን በር አስከፍተናለች። ስለዚህ ወደ ገነት እንግዲህ ማርያም የገነትን በር ስላስከፈተችላት ዛሬ ብትሞት ገነት ትገባለች። ግን ጥያቄ ለዚህ ነው እኮ ቆይ ቤት ሻይ ቆይ አንዴ ለዚህ ነው ኢየሱስን አታውቂውም ያልኩሽ። ለዛ በእውነት አውቀዋለሁ። ቆይ ስሜት አያቱኝ። ማርያምን ነው እንጂ የምታውቂያት ኢየሱስን አታውቂውም። በደንብ አድርጌ ነው የማውቀው። ይሄው እኮ አሁን የገነት በር ዛሬ ብሞት ገነት እገባለሁ ያለችው በማርያም አማካኝነት ነው እንጂ በኢየሱስ አማካኝነት አይደለም። እኔ በእኔ ሳወራ በእያንዳንዷት እሺ ታትስ ዋይ ኦርቶዶክሳውያን ኢየሱስ ያስፈልጋቸዋል የምንለው ለዚህ ነው። ከዚህ በላይ በቂ የሆነ ማስረጃ የለም። ይኸው አታውቂውም። ኢየሱስን አውቀዋለሁ ያለሽ እንጂ አታውቂውም። ቤተክርስቲያናችሁ ውስጥ የሚታወቀው ኢየሱስ ሳይሆን ማርያም ናት። ታትስ ዋይ ለዚህ ነው ኢየሱስን አታውቁት የምንለው በድፍረት ማለት ነው። ስለዚህ እኔ ለአንቺ እታለ የሚጠቅምሽ ወደ ኢየሱስ ነይ ያልኩሽ ለዛ ነው ታለ። አሁን አንቺ ሃይማኖት ስለመቀየር ነው የምታወሪው። ሃይማኖት ስለመቀየር አይደለም ለአንቺ የሚያስፈልገው፣ ራሱ ኢየሱስን ማወቅ አለብሽ። ኦኬ ገና ኢየሱስን አላወቅሽም። ስለ አንቺ ኃጢአት በደል ስለከፈለው ዋጋ ምንም የምታውቂው ነገር የለም ከስሜት ባሻገር ማለት ነውና ለዛ ነው ወደ ርዕሳችን እንመለሳለን። ጠንቅቄ ኢየሱስ ክርስቶስን ጠንቅቄ አውቀዋለሁ። እንኳን እኛ ኦርቶዶክሶች አሳየሽን እኮ መመለስ አይጠበቅብሽም ከዚህ በላይ ኢየሱስን የማያውቀው ሰው መልስን የመለስሽልን እኮ አይደለም። አሁን ጥያቄው ወደ እሷ ነበር ማለት ወደ ሌላ መንገድ ሰርክኝ እንጂ ጥያቄ አልወሰድኩትም ነው። እኔ እንደማታውቂው ኢየሱስን እንደማታውቂው ማሳያው የገነት በር ተከፈተልኝ የምትይው በማርያም በኩል ነው እንጂ በኢየሱስ በኩል አይደለም። ስለዚህ ለዚህ እኮ ነው ኢየሱስን አታውቁት ምንለው። ኢየሱስን አታውቂውም እታለም። አንቺ ብቻ አይደለሽም እኮ እታለም፣ አንቺ ብቻ አይደለሽም። ባይዘው ቤተክርስቲያኒቷ ራሱ ኢየሱስን ከመስበክ ባሻገር በክርስቶስ ኢየሱስ ትምህርት ላይ ጸንታ የምትኖር ቤተክርስቲያን ናት ማለት ከባድ ነው፣ በጣም ከባድ ነው። ከመዳን አንጻር ቤተክርስቲያኒቷ ወድቃለች እኮ። አዳኝ አለኝ ትላለች እንጂ በአዳኙ በኢየሱስ እኮ እርግጠኛ እኮ አይደለች። በብዙ ማስረጃዎች ነው የምናሳይሽ። እኔ እርግጠኛ ነኝ ግን አሁን እናንተም ታስቡት አይደለሽም ታለም። አሁን እኮ ያወራሹ እኮ እርግጠኛ ለመሆንሽን እኮ ነው። ገነት ተከፈተልን ያልሹ በማርያም በኩል እኮ ነው። ይሄ እኮ ትልቅ ሄሬሲ እኮ ነው ታለም።
ትልቅ ስህተት እኮ ነው። ኢየሱስን አለማወቅሽ እኮ ምልክቱ እኮ ነው። እኔ በቃሽ ለአንተ ምናልባት ኢየሱስ ላላቀችል ግን አንድ ጥያቄ አለኝ። አሁን እናንተ እያላችሁት ያለት የእኛ እምነት ብቻ ነው ትክክል፣ ሌላው ኤረር ነው እያላችሁ። እኔ ስለ እምነት አላወራሁም። እኔ አሁን እንደዚህ በቁጭት ገብቶ ለሚያወራ ሰው ጊዜ የለኝም። አሁን አንቺ ዘራፍ ሃይማኖት የተነካ አትመልስልኝ፣ መልሱን አትመልስልኝማ። እንዴት አለም ዘራፍ ሃይማኖት የተነካ ነው እያልሽ ያለሽ? እኔ ስለ ሃይማኖት መነካት ለቤቲ የሚጠቅመው የናዝሬቱ ኢየሱስ ክርስቶስን በልቧ ላይ አታምኚውም? እታለም በእውነት አምናለሁ። የተሰቀለልኝ ጌታ ኢየሱስ ክርስቶስ የተሰቀለልኝ ጌታ ኢየሱስ ክርስቶስ ስጋዬ ተቆረሰልኝ ደግሞ የፈሰሰልኝን በደም ትልቅ ስህተት እኮ ነው የተናገርሽው። ገነት የተከፈተው በማርያም ነው አልሽ። ገነትን ያስከፈተችው እመቤቴ በጽድቅ ድንግል ማርያም ናት። ምክንያቱም ይሄ ስህተት ነው እታል ስህተት። ታዲያ ነው አንድ ነገር ልንገርህ፣ ገነት የተከፈተው በማርያም ስለሆነ ኢየሱስን ካልኩት ማለት ነው ኢየሱስን አላምነውም። አየህ፣ ትክክል አይደለም። ገነት የተከፈተው በማርያም ስላልሆነ እሺ፣ በኢየሱስ ክርስቶስ የተከፈተውን ማስረጃ አሳየኝሽ እታለም። አይሽ መስተካከል ያለብሽ ለዛ ሰዎች ገነት የሚገቡት በማርያም በተከፈተ መንገድ አይደለም። ስለ ሰው ልጆች ኃጢአትና በደል ራሱን በመስቀል ላይ ዋጋ አድርጎ የከፈለው ኢየሱስ ነው። እኛ በሱ ስራ ነው ገነት ልንገባ የምንችለው። ያለ ክርስቶስ ኢየሱስ ስራ ገነት ልንገባ አንችልም። ኦኬ። ማርያም የሚገርምሽ ነገር ማርያምን ጨምሮ ማለት ነው ገነት የገባ ነው በክርስቶስ ኢየሱስ ነው። ማርያምን ጨምሮ ማለት ነው። ማርያም ራሱ የገነት በር የተከፈተላት በመስቀል ላይ ስለ ሰው ልጆች ኃጢአትና በደል ዋጋ ከከፈለው ከክርስቶስ ኢየሱስ የተነሳ። አይገርም? ማርያም ጭምር የመዳን ተስፋ ያገኘችው በመስቀል ላይ ኢየሱስ ክርስቶስ ስለሞተልን ነው። ይኸው ከእግዚአብሔር ቃል ላንብብልሽ። በደምብ ስሚ በማስተዋል። እርሱ ሰላማችን ነውና ማን? ኢየሱስ ሁለቱን ያዋሃደ በአዋጅ የተነገረውንም የትእዛዝ ሕግ ሽሮ በመካከል ያለውንም የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ፣ ሃሌሉያ፣ ጥልንም በመስቀሉ ምን አድርጎ ገድሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር ያስታረቀው ማን ነው? ኢየሱስ። ልቀጥል። በእርሱ ስራ በማን? በክርስቶስ ኢየሱስ ሁላችን። ስንቶቻችን? አንዳንዶቻችን ይላል፣ በጭራሽ ሁላችን። በማን? በክርስቶስ ኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለንና። አየሽው? መጽሐፍ ቅዱስ በጣም ክሊር ነው። በክርስቶስ ኢየሱስ ስራ ነው እንጂ አንድም የመጽሐፍ ቅዱስ ጥቅስ በማርያም ስራ የሚል ጥቅስ የለም። ሁላችን ነው የሚለው፣ ማርያምንም ያካትታል። ማርያም ጭምር በዚህ ስራ ነው ወደ አብ መግባት የሆነላት። እግዚአብሔር ያለበት ህልውና ውስጥ የመግባታችን ሚስጥር ስለኔና ስላንቺ የከፈለው ኢየሱስ ክርስቶስ ነው። ዋጋው ማርያም አይደለች። ቀጥሎ እንደዚህ ነው። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። አየሽ? እዚህ ቤት ውስጥ ጻድቃን ቅዱሳን ሁሉ አንድ የሆኑበት ሚስጥር ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። መጽሐፉ የሚናገረው ታለም ይሄንን። ማርያም በታሪክ ገነት ከፍታ አታውቅም። ለማርያም ራሱ የተከፈተው ወደ እግዚአብሔር የመግባት ድፍረት ያገኘችው በወለደችው ስለሱ ኃጢአትና በደል በመስቀል ላይ ዋጋ በከፈለው በክርስቶስ ኢየሱስ ነው። መጽሐፉ ይህንን ነው የሚናገረው። ለዚህ ነው እኮ ኢየሱስን አታምኑም የምንለው። እኛ ይህንን ኢየሱስን ነው የምናምነው። እኔ አሁን ለአንቺ ሃይማኖት ክርክር አለ የሚያስፈልግሽ፣ ኢየሱስ ነው የሚያስፈልግሽ።
ግዴለሽም አታውቂውም። ስለ ኢየሱስ ሲወራ እንጂ ይሄ ኢየሱስ የእውነት የነፍስሽ አዳኝ የነፍስሽ ጌታ አድርገሽ አልተቀበልሽውም ታለም ይመስልሻል እንጂ እና ይሄ ጌታ ያስፈልግሻል ታለም። እኔ ለአንቺ አሁን ሃይማኖታዊ ክርክሮች ምንም አይጠቅሙ። የምታውቂያለሽ እውቀት ምንም አሁን ከገና ከክርስቶስ ጋር ህብረት አላደረግሽም። ገና ይሄንን ኢየሱስን አልተቀበልሽም። የእግዚአብሔር ልጅ አልሆንሽም። ገና ድፍረት የለሽም አሁን በእግዚአብሔር ዘንድ የመግባት እና ለአንቺ ያለኝ ምክር ነው። የጊዜ ሸጣን ልጅ አይደለሁ። ምን ተጠምቅ ያለው አንተና ላይ ሁለተኛውን ጥያቄ በውሃ የእግዚአብሔር ልጅ አይኮንም። ኢየሱስ ክርስቶስን አውቀዋለሁ፣ ግን ለምሳሌ እሺ በቃ መቼም እኔ አውቀዋለሁ አንተ አታውቂውም ብለኛል። ችግር የለውም። እሺ ለማወቅሽ እኮ ነው ምልክቱ እኮ ነው ታለ ምልክቱ አሁን ሰዎች እኮ አውቀዋለሁ ማለት ታለም ይኸውልሽ አውቀዋለሁ ማለት ገነት በማርያም ተከፈተ የሚል ሰው እኮ ኢየሱስን አያውቀው። እሺ ይሆነልህ። ለምንድን ነው ታዲያ ኢየሱስ የመጣው? ኢየሱስ እኮ የመጣው የተዘጋውን ያንን መንገድ እኮ ለማስቀጠል። በኢየሱስ የተከፈተውን ያንን መንገድ በማርያም ካልሽ ኢየሱስን አታውቂው። ልክ ነው። ስለ ኢየሱስ ሲወራ ሰምተሻል። ስለ ኃጢአተኞች ስለ በደለኞች ሞቷል ሲባል ሰምተሻል። ይሄንን ጌታ ግን የህይወትሽ አዳኝና ንጉሥ አድርገሽ ግን አልተቀበልሽም። አልተቀበልሽም። ብትቀበይ ኖሮ ይሄ እውነት በልብሽ ውስጥ ይበራ ነበር። እኛ ሁላችን እንደናንተ ነበርን። በአብዛኞቻችን ስለ ኢየሱስ ብዙ መረጃዎች ነበሩን። በጣም ብዙ መረጃዎች ሲወራ ስለ ኢየሱስ ሰምተናል። ኢየሱስ ክርስቶስ ግን የገባን ጌታን የተቀበልን ቀን ከመረጃ ከኢንፎርሜሽን ባለፈ በህይወታችን አዳኝነቱ፣ አባትነቱ፣ ወዳጅነቱ፣ አፍቃሪነቱ የገባን ኢየሱስ ክርስቶስን ስንቀበል ነው። ከዛስ በፊት አዎ ስለ ኢየሱስ የማውራት አቅም ነበረን። ዛሬ እኮ ኢየሱስ አስቀድሼ የመጣው እንላለን። ባልተቀደሰ ማንነት እየኖርን ሄደን አስቀድሰን እንመጣለን። ስለ ኢየሱስ ሲወራ ሰምተን እንመጣለን። ህማማት ነው እያልን እንጾማለን። በባዶ እግር እንንከራተታለን። ያልገባን ያልተረዳነውን ኢየሱስ ክርስቶስን ማለት ነው። ብዙ ትውልድ እንደዛ ነው። ሰው ጌታን ተቀብሎ ዳግም ካልተወለደ በስተቀር እውነተኛው የክርስቶስ ኢየሱስ ማንነት አይገለጥልን። የገባን ኢየሱስ እዚህ ጋር በጣም ትልቅ እንትን ማለት ጌታን መቀበል የሚባለው አስተምህሮት ቤተ እምነት መቼ ነው የመጣው? ከየት ቤተ እምነት? ከኦርቶዶክስ ተዋሕዶ። እሺ ጥሩ። እዚህ ጋር አሁን ጥያቄ ነው ያነሳው። ጌታን መቀበል አስተያየት አለማ መጽሐፍ ቅዱስ ላይ አለ። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ይላል። አስተያየት ነው ወዳጅ እኮ አስተያየት አይደለም። እንዳንስት ዳንኤል ጥያቄ ነው። አሁን ስልህ ጌታን ከተቀበል ምን አጠቃልዬ መዝጋት እንዳለብኝ አንተ አትነግረኝም? እሱንም አልነግርህም፣ ግን ደግሞ አንዳንዴ እኮ ፍጹም አይደለም ስታለ እኮ ጥያቄ ነው ወይስ ምንድን ነው እኮ? ከመቼ ጀምሮ ነው ይሄ አስተምህሮቱ የመጣው? ከዛ በፊት የነበሩት በሐዋርያት ቅብብሎሽ የነበሩ አባቶቻችን አልዳኑ ብትለኝ ነው? ጌታን መቀበል የሚለው አስተምህሮት ከመቼ ከ16ኛው ሴንቸሪ በኋላ አይደለም የመጣው? የአስተምህሮት እንዲያውም ቅርብ ጊዜ ባይሆን ነው። ከዛ በፊት የነበሩት አይደለም አልኩ። ማስረጃ ነው የሚባለው። ማስረጃ እኮ እሺ፣ ማስረጃ ከመቼ ጀምሮ ነው ያስተምሮት የመጣው? ጌታን መቀበል ዮሐንስ ወንጌል ምዕራፍ 1 ሚዩት አድርገው እንዳስረዳ የጠየቀ ሰው ስለሚሰማ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለጥፉለት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ኦኬ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ኢየሱስ ክርስቶስን መቀበል ምን ማለት እንደሆነ መጽሐፉ ይናገራል። ያው አንብበል። ይህንን ወንጌል ነው ዛሬም ተቀበሉ ስንል ኢየሱስን ይህንን ነው እያልን ያለ መጽሐፉ እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን ላሉት? ለተቀበሉት ሁሉ ግን
በስሙ ለሚያምኑት ለእነርሱ ይህንን ነው እያልን ያለ ነው። ኢየሱስ ክርስቶስን ተቀበሉ የምንለው ይህንን ነው። ይህንን ወንጌል የሰበከው ማን ነው ካልከኝ፣ ይኸው ከሐዋርያት ጀምሮ የሚሰበከው ወንጌል ይሄ ነው። ምን ላይ ቆማ ኢየሱስን ተቀበሉ? ምን ላይ ቆማ ትቀበለው? ኢየሱስ ክርስቶስን ወደ ፕሮቴስታንቱ ዓለም መጣ ነው ወይስ ባለችበት ጸንታ ነው? ወይንስ ደግሞ እንዴት አድርጋ ትቀበለው? ወይስ ደግሞ አንተ የቆምክባት የትኛው ቤተክርስቲያን ላይ ሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት የት ቆማ ትቀበለው? ሰው ስሜታዊ ሲሆን በጣም ነው የሚመቸኝ። ኖ ወይ ስሜታዊነት የቀደሙ ጥያቄ ተመለሰልህ ወይ? የትኛው? እኔ ብኮ ብያለሁ። ማንበብ አይጠበቅብህም ነበር። ኢየሱስን መቀበል ቆይ አንዴ ወዳጅ፣ ቀደም ጥያቄ ፈጥሮብኛል ብለህ ነበርና ኢየሱስን መቀበል ተመለሰልህ ወይ እኮ። ስለዚህ ተመለሰልኝ በለኛ፣ ችግር የለም። አሁን በሙሉ ልብ ልጅቷን አልዳንሽም ልትላት አትችልም። ቆይ አሁን እኔ ስለ ቀደም የጠየቅከው ጥያቄ ተመለሰልህ ወይ? የትኛው? ለተቀበሉት በስሙ ለሚያምኑት የሚለው ኢየሱስን መቀበል የሐዋርያቶች ትምህርት እንደሆነ አመንክ ወይ? እሱን እኮ በደንብ አምናለሁ፣ ግን አንተ የምትለው አቀባበል አይደለም። አስተምህሮቱ ከመቼ ጀምሮ ነው? ስሜታዊነት አይደለም። ቆይ አንዴ ብራዝ፣ ስሜታዊነት ምን ለዚህ ነው? በቃ ጎበዝ። አየህ፣ ዮሐንስ የሰበከው እውነት ነው ማለት ነው። ጌታ ያረጋገጠው እውነት ነው ማለት ነው። እዚህ ሰዎች ይህንን ጌታ ያምናሉ፣ ይቀበላሉ ማለት ነው። እዚህ ዛሬም የወንጌል አማኞች ይህንን ነው እያልን ያለ ነው። ጌታን ተቀበሉ ስንል ለተቀበሉት በስሙ ለሚያምኑት ለማን? ለአማኞቹ፣ ጌታን ለተቀበሉ ሰዎች የዘላለም ሕይወትን እንደሚያገኙ ይህንን እንመሰክራለን። ይህንን ነው የምናወራው። ወንድሞች መጥተዋል፣ ሰላምን በላቸው። እኔ ብቻ መድረኩን መያዝ ስለሌለብኝ አብረን ነው የምናገለግለው። እንኳን ደህና መጣችሁ ቤካዬ፣ ሜላዬ፣ ሰናይ በቀለዬ፣ ዳጊሻ። እሺ ሁላችሁንም ሰላም ብያለሁኝ። ከስርም ከላይም ያላችሁ ወንድም እህቶች የጌታ ጸጋና ሰላም ይብዛላችሁ። ተባረኩልን። እንኳን ደህና መጣችሁ ወገኖች። እንዴት ናችሁ? ድምጻችሁን ቢያንስ አሰሙንና ይህ ሰላም ብያለሁ ቀደምኳቸውና ትላለህ። ሌላዬ እንኳን ደህና መጣ። ስላያችሁ ደስ ብሎኛል። ሰናዬ ከስራ ያለችው ቅዱሳን ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያ እንደተለመደው እንግዲህ ሪፖስት እና ኮፕሊንክ ታብታቡ ይቀጥል። በጣም ደግሞ ሁልጊዜ እንደምለው አዳዲስ ነፍሳት ማየት ናፍቆኛል። ውስጤ በጣም ናፍቆታል። በጣም ጓግቻለሁና ደግሞም እየጸለያችሁ ጌታ ልባቸው እንዲነካ ወደዚህ ወደ ፍቅሩ መንግስት እንዲመጡ ማለት ነው። ወዳችኋለሁ። ቴዳዬ ተናፍቃል። ሁላችሁንም ወዳችኋለሁ። እሺ ቤካዬ ጸጋ ይብዛልህ፣ ተባረክ። ሜላችን ሰላም ለእናንተ ይሁን። እንዴት ናችሁ? ዳኒ፣ ቤካ፣ ሰናይ እዚህ ውስጥ ያላችሁ ወንድሞች እህቶች፣ ጌታ ጸጋ ሰላም ከሁላችን ጋር ይሁን። ደህና ናችሁ ወይ? ጌታ ይባረክ። ሁሉ ሰላም፣ ሁሉ መልካም ይመስገነው። ዌልካም ብለናል። እሺ ወረደ ወዳጃችን። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ አበበ ሰላም። እሺ ጥያቄ ነበረኝ ነው ልጠይቅ ነበር እና ስለዚህ የዘላለም ሕይወት ከየት ቤተ እምነት? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እኔ ምንድነው ጥያቄ? ቆይ አንዴ ቤካዬ ትቀበለዋለህ? ቆይ ጥያቄ ሳይሆን የምናነሳው ሀሳብ አለና አይ ያልገባኝን ነው እያዳመጥኩ ስለነበረ እኔ ግልጽ እንዲሆንልኝ። እሺ ዳንሻዬ መቀበል ይችላል፣ ግን ሜላዬ ይቀበል። ወንድምነት እዚህ ያለ እሺ ይቀበል። ሜላዋት እሺ ሜላዬ ተቀበል። ኦኬ ምንድን ነው የሆነ አንድ ነገር ይችላል። ይቅርታ እሺ
እሺ ላይ እሺ አበበ ወንድማችን እንኳን ደህና መጣ። እንግዲህ ቤቱ ርዕስ አለው ሰው በማርያም ይታረቃል የሚል ነው። ሰው በማርያም ይታረቃል። በእሱኛው አልገባሁትም። እኔ በሌላኛው ነው። እኔ ያልገባኝ ሊጠይቅም እንጂ ለክርክር ሊገባው በሌላኛው ሳልገባኝ ስለሱም አሁን ስለሱም እናውራ ካልከኝ በሌላ ራሴን ጠይቄ ችግር የለም። ግን አሁን የሚጠይቀው ምንድን ነው? ሰው በክርስቶስ በማመን ብቻ ነው የሚድነው፣ በውሃና በስጋና ደሙ በመቀበል በመልካም ስራ አይደለም የሚለው ለምንድን ነው? ክርስቶስ በእምነት ብቻ ቢል ለምንድን ነው ጥምቀትን ያስቀመጠ? ለምንድን ነው ስጋ ደሙን ያስቀመጠ? እሺ ብራዘር፣ ሁለተኛ ነገር ደግሞ በግድ ነው። ለምንድን ነው አስገድዶ ጥያቄ አይከብድም ብራዘር? አሁን እኮ አስገድደ ውጣ በለኝ። እሺ መልስለት፣ ቤካ እሺ መልስለት። እሺ ያው ነፍሱ በጥያቄ ተሞልታለች እና ኦኬ ሰው እና ምንድን ነው? እሺ ጥያቄውን አሳጥረውና ንገረኝ። ኦኬ ሁለተኛ ደግሞ እናንተ አልዳናችሁም ያልዳናችሁ ሰዎች ናችሁ የሚለው ክርስቶስ እንደዚህ ይኮንናል ወይ? ለምሳሌ ሉቃስ 20 ላይ ነው ምናምን እናንተ እንደጸደቃችሁ ራሳችሁን የሚታረጉ በትዕቢት ምናምን አይሆንም። እኔ ግን እንደ ሀሳቤ ምንድን ነው የሚለው እምነት ብቻ እንዴት ሰው ሊድን ይችላል? በእምነት ብቻ ከዳናችሁ ጥምቀትስ ለምን አስፈለገ? ያ ስጋና ደሙስ መውሰድ በቸርች ውስጥ ለምን አስፈለገ? ይሄ ጥያቄ ንገረኝ። እሺ የመጀመሪያው ነገር ሰው እንዴት ነው የሚድነው? በእምነት ብቻ ብላችሁ የምትሉት ነገር ሰው በእምነት ብቻ ይድናል ወይ ብለን አነሳው ጥያቄ። አዎ ሰው የሚድነው በእምነት ብቻ ነው። ሰው የሚጸድቀው በእምነት ብቻ ነው። መጽሐፍ ውስጥ ክርስቶስ ደግሞ ያመነ የተጠመቀ ይድናል ነው ያለው እንጂ ለብቻ ያመነ። እሺ አበበ ከጠየቅ ብቻ አይደለም። አሁን ጠያቂ አይደለህ አንተ። ሙጉት ከሆነ መሟገት ነው። ግን ጠያቂ ከሆንክ ሚዩት አድርግና ስማ። ከዛ ሲጨርስ ደግሞ ያልተመለሰልህ ነገር ካለ ጠይቃል። ያ እሺ አቢ የመጀመሪያው ነገር ከጠየቅ ጥያቄ ነው መልስ የምሰማው። አይ ግን አርጊመንት ከሆነ ወይም ሙግት ከሆነ የፈለግከው ደግሞ ከዚያ ከአንተ ጋር እንጠያይቃለን ማለት ነው። ከጠየቅ አርፈን የምሰማው ሰው በእምነት ብቻ ነው ወይ የሚድነው? እንዴት በእምነት ብቻ ይዳናል ብላችሁ ትላላችሁ? ያልከው ነገር በእምነት ብቻ እንደሚዳን ያስተማረን የመጀመሪያው ጌታችን ኢየሱስ ክርስቶስ እራሱ ነው ያስተማረን በእምነት ብቻ እንደሚዳን። ኦኬ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላንብብልህ። ዮሐንስ ወንጌል ምዕራፍ 6 ኦኬ ጥቅስ ያስክ። እሺ ጥቅስ ያስክ። እሺ 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 28 ላይ እንደዚህ አለ፣ እንግዲያስ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ጥያቄ ያለ ማለት ነው። እሺ እንደዚህ ያለ ኢየሱስም ቁጥር 16 ነው። ኢየሱስ መልሰው እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ምልክቶችን ስላያችሁ አይደለም ካለ በኋላ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚያኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞታልና። ለዘላለም ሕይወት የዘላለም ሕይወት ማለት ስለ መዳን ነው። መዳን ከፈለጋችሁ መስራት የሚገባችሁ ስራ ይሄ ነው አላቸው። ከዚያ ደግሞ እነርሱም እንደዚህ አለ፣ እንግዲያውስ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ስለዚህ የዘላለም ሕይወት የሚገኘው በእምነት በኩል ማለት በተላከው በእግዚአብሔር ልጅ በኢየሱስ በማመን እንደሆነ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ እሱ ለተከተሉት በዚህ መንገድ ነገራቸው ማለት ነው። ስለዚህ አንድ ሰው የዘላለም ሕይወት ማግኘት ከፈለገ መዳን ከፈለገ ማድረግ የሚጠበቅበት አንድ ነገር ነው፣ በተላከው በእግዚአብሔር ልጅ በኢየሱስ ማመን ብቻ። እዚሁ ደግሞ ወደኋላ ደግሞ ሄደ ደግሞ እሺ ምዕራፍ 1 ቁጥር 12 ደግሞ ሁሉ የምታውቀው ቃል አለ። ቁጥር 12 እንደዚህ ያለ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የሰው ልጅ ወጣ ብራዘርዬ፣ ከወጣ በቃ እኔም አቋርጬዋለሁ፣ ከወጣ አቋርጬዋለሁ።
ተመልሰህ ግባ መግባት ከፈለግ። ከወጣ ቀርቻለሁ። በእምነት ብቻ ስለሚለው ነገር ብዙ ጥቅሶች ማሳየት እንችላለን። በእምነት ብቻ እንደሚዳን ያስተማረው የመጀመሪያው ጌታችን ኢየሱስ ክርስቶስ ራሱ ነው። የመጀመሪያው ኦኬ። ከዛ ደግሞ እነ ሐዋርያ ጳውሎስ ሐዋርያቱ ምን አስተማሩ የሚሉትን ነገር ደግሞ ከነ ሐዋርያ ጳውሎስ መልእክታት ደግሞ እያነሳን በዚህ በኩል እንደሚዳን እናሳያለን ማለት ነው። በጣም በጣም ብዙ 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 ጥቅሶች እናሳያለን። ሰው ግን ጥምቀት፣ የጌታ እራት ላልከው ነገር እነርሱ በአጭር ቋንቋ በቃ ትእዛዝ ነው፣ የጌታ ትእዛዝ ናቸው። ጌታ ኢየሱስ ክርስቶስ በአዲስ ኪዳን አዲስን ስርዓት ደንግጎ ለቤተክርስቲያን እንድትፈጽም የሰጣት ትእዛዝ ናቸው። እነዛን ትእዛዝ ደግሞ ሰው በጌታ አምኖ ሲድን የቤተክርስቲያን አባል ሲሆን ይፈጽማቸዋል ማለት ነው። ጥምቀት ዋንስ ላይፍ፣ የጌታ እራት ደግሞ ሁል ጊዜ ደጋግመህ የምታደርገው ነው የሚሆነው ማለት ነው። አይ ቲንክ አበበ አንድ ቁጥር ጽፋለሽ። እንዴ ይቅርታ ድገምልኝ አሁን ነው። እሺ በእምነት ብቻ እንደሚዳን እሺ ሰው በእምነት ብቻ ነው የሚድነው ለሚለው ነገር በእምነት ብቻ እንደሚዳን ቅድም አሳይቻለሁ። አንድ ጥቅስ፣ ሁለተኛ ጥቅስ ደግሞ ለተቀበሉት በስሙ ለሚያምኑት አልሰማሁትም፣ እንደገባሁት ነው የተቋረጥኩት። ለዛ እንደገባ የተቋረጠው። እሺ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ጋር የመጡ ሰዎች ነበሩ የተከተሉት ማለት ነው። ወጂስ የዘላለም ሕይወት ፍለጋ ይመስላል። እሺ እንደዚህ አለ። ኢየሱስ መልሶ እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁና ስለጠጣችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ ካለ በኋላ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ካለ በኋላ ሰዎቹ ደግሞ መልሶ እንግዲያውስ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ እንዲህ አላቸው፣ እሺ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አንድ ሰው የዘላለም ሕይወት ኢተርናል ላይፍ የሚያገኘው በክርስቶስ ኢየሱስ ማለት እግዚአብሔር አብ በላከው በእርሱ በማመን ነው ማለት ነው። ስለዚህ አንድ ሰው መዳን ከፈለገ ምንድነው ማድረግ ያለበት? በተላከው በእግዚአብሔር ልጅ ማመን። ያዳነው ምኑ ነው? እምነቱ ነው። እምነቱ ነው። እሺ እዛው ደግሞ ክርስቶስን ያላመናችሁ ቆይ ስማኝ ብራዘርዬ፣ አንዴ ቆይ ስማኝ አንድ ጊዜ። ሌላ ጥቅስ ደግሞ እንደምታውቀው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ አንድ ሰው የእግዚአብሔር ልጅ የሚሆነው ማለት የሚድነው፣ በሌላ ቋንቋ የሚድነው ወይም ድነትን የሚያገኘው በክርስቶስ ኢየሱስ ሲቀበልና በስሙ ሲያምን ነው። ስለዚህ የእግዚአብሔር ልጅ ለመሆን ምንድነው ፕሮሰሱ? ምንድነው ማድረግ ያለበት ሲባል በቃ በእምነት መቀበል ብቻ ነው። ሐዋርያ ጳውሎስ ደግሞ ኤፌሶን ምዕራፍ 2 እንደምታውቀው ኢቨን እንኳን ኦኬ ኤፌሶን ላንብብልህ። ኤፌሶን ምዕራፍ 2 የምታውቀው ሁላችን የምናውቀው ቃል አለ። ጸጋው በእምነት አድኗቸዋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስለዚህ አንድ ሰው የሚድነው እንዴት ነው ሲባል በእምነት ሲያምን ይድናል። ማን ሊያድን የተላከውን የእግዚአብሔርን ጸጋ ማለት ክርስቶስ ኢየሱስን ሲቀበል በእምነት ይድናል ማለት ነው። ስለዚህ ሰውን ያዳነው ምኑ ነው? እምነቱ ነው። ሰው በእምነት ብቻ ብለን ስንል የሚያድነን እምነት ብቻ ስለሆነ ነው። ሮሜ ምዕራፍ 5 እሺ እንደዚህ ያለ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእምነት ከጸደቅን ሰው የሰውን ልጅ የሚያጸድቀው የሚያድነው አብያውንም ወጣ እምነቱ ነው። ከእምነት ውጭ ሌላ ሊያጸድቅ የሚችል ነገር የለም። ስለዚህ በእምነት ብቻ ብለን ስንል በክርስቶስ ኢየሱስ ማለት እግዚአብሔር አብ በላከው በልጁ በተሰራው በመስቀሉ ስራ ያ ለኔ ነው ብሎ በመቀበል በማመን የሰው ልጅ ይድናል። የመዳኛው መንገድ እምነት ብቻ ነው። አለቀ ብራዘርዬ፣ ከዚህ በላይ